እጅግ በጣም አስደንጋጭ መረጃ ከፖሊስ ተሰምቷል። በመተት ጉዳት አደርሳለሁ ያለች ግለሰብ ጉዷ ተጋለጠ። የሰው ልጅ በ21ኛው ክፍለ ዘመን በዚህ መልኩ ይታለላል ተብሎ በፍጹም አይጠበቅም። ተመልካቾቻችን ሁሌም ጥንቃቄ ማድረግ ይኖርባቸዋል። አንድን ግለሰብ 300 ሺህ ብር በባንክ ካላስገባህልኝ በመተት ቤተሰብ ላይ ጉዳት አደርሳለሁ በማለት በከፍተኛ ሁኔታ ስታስፈራራ የነበረችን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ዛሬ አመሻሹን አስታውቋል። ተጠርጣሪዋ አለምነሽ አጉማስ ትባላለች። የወንጀል ድርጊቱን የፈጸመችው ህዳር 22 ቀን 2018 ዓ.ም በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወሎ ሰፈር አካባቢ ከሚገኝ አንድ ፕላዛ ውስጥ ነው። ግለሰቧ በፕላዛው በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት ተቀጥራ የምትሰራ ሲሆን የግል ተበዳይ በዚሁ ህንፃ ላይ የአንድ የግል ድርጅት የፋይናንስ ኃላፊ ናቸው። የግል ተበዳይ አቶ ግሩም ነጋሽ ሙሉ ሰው ለፖሊስ በሰጡት ቃል እንዳስረዱት የኔ ሰው የሚባል ግለሰብ ከአማራ ክልል ሰሜን ጎጃም ዞን ቢኮሎ ከሚባል አካባቢ በማያውቁት ስልክ ደውሎላቸው 300 ሺህ ብር በባንክ ካላስገባ ልጅን የሰይጣን መሳቢያ አድርጋታለሁ የሚል የማስፈራሪያ መልእክት እንደደረሳቸው ተናግረዋል። የግል ተበዳዩ ያቀረቡትን አቤቱታ ተቀብሎ ቴክኖሎጂን በመጠቀምና የተደወለበትን ስልክ እንዲሁም የማስፈራሪያ መልእክት ያስተላለፈውን ሰው ድምጽ ማንነት ለመለየት በተደረገ ጥረት ተጠርጣሪዋ የግል ተበዳይን በመከታተል ካጠናች በኋላ ማንነቷን በመደበቅና ድምጿን በመቀየር አስፈራርታ 25 ሺህ ብር በባንክ እንዲያስገቡላት ካደረገች በኋላ ቀሪ 275 ሺህ ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃና ፖሊስ ባደረገው ጠንካራ ምርመራ ተጠርጣሪዋ ለመላክ ያዘጋጀችው የማስፈራሪያ ጽሑፍ የእጅ ስልኳ ላይ በመገኘቱ በቁጥጥር ስር ውላ ምርመራ እየተጣራባት መሆኑን አዲስ አበባ ፖሊስ በመረጃው ገልጿል። አንዳንድ ግለሰቦች ሰዎችን በማጥናትና በባዕድ አምልኮ በማስፈራራት በቀላሉ ለመበልጸግ ጥረት እንደሚያደርጉ በመገንዘብ መሰል ወንጀሎች ሲያጋጥሙ ነገሩን ከመደበቅ ይልቅ በአስቸኳይ ወደ ፖሊስ በመሄድና መረጃ በመስጠት አጥፊዎች በሕግ አግባብ እንዲጠየቁ ማድረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ብዙዎች አሁን ላይ በዚህ መልኩ እየተታለሉ ንብረታቸውን ሀብታቸውን እየተዘረፉ ባዶ እጃቸውን እየቀሩ ይገኛሉ። እጅግ በጣም የሚያሳፍርና የሚያሳዝን ነው። በዚህ በሰለጠነ ዓለም በ21ኛው ክፍለ ዘመን እንዴት በዚህ ደረጃ ሰው ሊሸወድና ሊታለል ንብረቱን በከንቱ ሊያጣ ይችላል? ሁላችሁም አስፈላጊውን ጥንቃቄ ማድረግ ይኖርባችኋል። መረጃውን ለሌሎችም በማድረስ ተመሳሳይ ወንጀል እንዳይፈጸም አስፈላጊውን ጥንቃቄ ከወዲሁ ማድረግ ይኖርባቸዋል። አጠራጣሪ ነገርም ስትመለከቱ ለፖሊስ አሊያም ደግሞ ለሌሎች የሚመለከታቸው የጸጥታ አካላት ጉዳዩን በፍጥነት በማሳወቅ ወንጀል ለመፈጸም ያሰቡ ግለሰቦች ከድርጊታቸው እንዲቆጠቡና ለፍትህ እንዲቀርቡም የማድረግ ኃላፊነት የሁላችንም ነው። በተያያዘ ወንጀል መረጃ የመኪና ዕቃና የሞባይል ስርቆት ወንጀል የፈጸሙ ሁለት ተከሳሾች በጽኑ እስራት መቀጣታቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። ዚያድ በድሩና ዳግም ደበበ የተባሉት ግለሰቦች የስርቆት ወንጀሉን የፈጸሙት በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 አካባቢ ነው። ዚያድ በድሩ የተባለው ግለሰብ ከአሸዋ ሜዳ ወደ ዓለም ባንክ አደባባይ የሚጭን የትራንስፖርት አገልግሎት መስጫ ተሽከርካሪ ውስጥ ጋቢና በመግባትና ከመኪናው ሲወርድ ዳሽቦርድ ላይ ተቀምጦ የነበረውን የአሽከርካሪውን ሞባይልና 250 ብር ሰርቆ ለመሰወር ሲሞክር በአካባቢው ላይ በነበሩ የፖሊስ አባላትና በህብረተሰቡ ትብብር እጅ ከፍንጅ እንደተያዘ ከአዲስ አበባ ፖሊስ ጠቅላይ መምሪያ የተገኘው መረጃ ያመላክታል። በተመሳሳይ ዳግም ደበበ የተባለው ተከሳሽ የግል ተበዳይ በመኖሪያ ቤታቸው አካባቢ መኪናቸውን አቁሞ በሄዱበት አጋጣሚ 80 ሺህ ብር የሚገመት የግራ ስፖኪዮ
በመንቀል ይዞ ይሰወራል። ከግል ተበዳይ ጥቆማው የደረሰው የዓለም ባንክ አካባቢ ፖሊስ ጣቢያ ባደረገው የክትትል ስራ ተከሳሹ ወንጀሉን ፈጽሞ ለጊዜው ከአካባቢው ቢሰወርም በብዙ ጥረትና ድካም በቁጥጥር ስር ውሎ ንብረቱን የት እንደሸጠው ጭምር መርቶ በማሳየት የማስመለስ ሥራ መስራት እንደተቻለ ፖሊስ ገልጿል። በተከሳሾቹ ላይ አስፈላጊውን ምርመራ በማጣራት በአቃቤ ሕግ በኩል ክስ እንደተመሰረተባቸውና ጉዳዩን የተመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ አንደኛ ወንጀል ችሎት ወንጀል ፈጻሚዎችን ያስተምራል፣ ሌሎችን ያስጠነቅቃል ሲል ዚያድ በድሩ 1 ዓመት ከ8 ወር እንዲሁም ዳግም ደበበ በ1 ዓመት ከ6 ወር ጽኑ እስራት እንዲቀጡ ወስኖባቸዋል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በዚህ መልኩ የጥንቃቄ መረጃ እንዲደርሶ ዴይ ቱ ዴይ ኢትዮጵያ የዩቲዩብ ቻናላችንን ዛሬውኑ ሰብስክራይብ ያድርጉ።